እግዚአብሔር ሰዎችን በክርስቶስ ኢየሱስ ታርቋቸዋል፣ ወይም በክርስቶስ ኢየሱስ ስራ ከነሱ ጋር እግዚአብሔር እርቅን አድርጓል። ግን ሰዎች በዛ እግዚአብሔር ከነሱ ጋር በታረቀበት መታረቅ ከራሳቸው ጋር ተጣሉ፣ ወይም ከራሳቸው ጋር ተጣልተዋል። እንደዚህ ከሆነ ህይወት ኤክስፒሪየንስ ማድረግ አንችልም። ምክንያቱም ጌታ ኢየሱስ ክርስቶስ ሲናገር እኔ ህይወት እንዲሆንላችሁ ህይወትም እንዲበዛላችሁ ነው የመጣሁት ብሎናል። ስለዚህ ህይወትን የሚያበዛልን ነገር እግዚአብሔር ስለኛ ባለው እውቀት ራሳችንን ማየት አለብን። እግዚአብሔር እኛን እንደወደደን ራሳችንን ልንወድ ይገባል። እግዚአብሔር እኛን ይቅር እንዳለ ራሳችንን ይቅር ልንል ይገባል። ብዙ ሰው የእግዚአብሔርን ምሕረትም የሚያገነው እሱን ራሱን በመኮነን ራሱን በመውቀስ ራሱን በማሳነስ ነው። የእግዚአብሔርን መልካምነት የእግዚአብሔርን ደግነት ለማሳየት ራሱን ክፉ አድርጎ ነው። እንደዚህ ከሆነ እግዚአብሔር ያደረገልን ነገር በህይወታችን ላይ ተገልጦ ማየት አንችልም። እግዚአብሔር ያደረገልንን ነገር ሁሉ ባደረገልን እውቀት ራሳችንን እንድንረዳና ራሳችንን እንድንቀበል ያስፈልጋል። እግዚአብሔር እኛን በታረቀበት መታረቅ በዛ በክርስቶስ ኢየሱስ ማንነት የክርስቶስ ኢየሱስ መልክ የኔ ነው ብለን ስንቀበል ህይወት እየበዛልን ይመጣል ማለት ነው።